ባርሊካ መንበር ብዙ ጊዜ የሰማነው ነገር አለ። በጦሩ ጉዳይ በሰራዊቱ ጉዳይ ላይ ሰራዊቱ ይሞታል ይወድቃል እንዴት እንደሚዋጋም አናውቅም። አንድ ጊዜ እንዳውም በግመል በበቅሎ ባህያ መሳሪያ እየጫነ ከመኪና መንገዶች እንደሚሄዱ ሁሉ ነው የሰማነው። ነገር ግን ጦሩ ውስጥ ያለውን መንፈሱን አናውቅም፣ ችግሩን አናውቅም። ስለዚህ የዚህ ሸንጎ አንዱ ተግባር ይሄ ይመስለኛል። ሸንጎ የተወሰነ ኮሚቴ የተወሰኑ ሰዎች መርጦ ሳይበዙ የተወሰኑ ሰዎች መርጦ ወደ ጦሩ ግንባር ሂደው ጦሩን እንዲያዩት እንዲያነጋግሩት ያስፈልጋል። በዛ አካባቢ ያለውንም ህዝብ እንዲያነጋግሩት ያስፈልጋል። ጦሩ ምንድነው ብሶቱ? ምንድነው ችግሩ? የሚበላው አጣ? መሳሪያ አጣ? ወይስ የመንፈስ የሞራል እድገት አጣ? ምንድነው? እስቲ እንደው ከዚህ ሸንጎ አባላት የተወሰኑ ሰዎች ተመርጠው ሄደው በየጦር ግንባሩ ያነጋግሩትና ለሸንጎው ችግሩን ያቅርቡ፣ ለመንግስት ችግሩን ይዋዩበትና ምናልባት በዚህ ሸንጎ ውስጥ ያልተገለጸ ግን መንግስት የሚያውቀው ችግር ላይ ሊኖርም ላይኖርም ስለሚችል እኔ በእውነቱ የሸንጎ አንዱም ተግባር ይሄ ይመስለኛልና በዚህ ጉዳይ ላይ ቢተኮርበት። እንግዲህ ሁሉም ለከትና መቼም ወሰን አለው። እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም። በተለይ እንደዚህ አይነት የአካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው። ያ አስተንፍሰናል። የሰይድ ባሬ ጎማ አሁን ተንፍሷል። በዚህ በምዕራብ በኩል ያበጠ ጎማ አለ ሁላችን